ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ወደ ውስጥ ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩ ነው። የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለው። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታህ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሳይሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ አለ። ዛሬ በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። ሶ ማች ሃርደር። ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን? ጫካ ውስጥ ሆኖ ጨለማው ነው የሚታየው። ከላይ እኮ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጥሃል። not to get lost, not to get depressed። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን እንድ ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you። ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ። አሁን የምልህን ራሳቸውን መገንባት። መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ። ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድን ነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ። በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል። እና በቃ የሆነ ሌላ ቢቀር ስፖርት መስራት፣ እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር። ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ? we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? በሰርቫይቭል ምን ዝም ብለህ ቁጭ ብለህ ያለምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገውና እንዳልኩ ነው ይሄ we're in a storm። ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባታል። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ ነው እንዳልኩ አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርክ። ውጭ ብቻ አይደለም። ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው። ፍሬምወርካችንን ማድረግ ሰክሰስ not now not today redefine your success። እንደውም the more ይሄ የውጭ ነገር I want ምናምን የሚለውን ነገር ሳጠፋ በቃ ፕሬሸር ይጠፋል። you get inner peace ምናምን ሰፊ ቶፒክ ነው። ለሁሉም አይሰራም። ወደ ውስጥ
ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። እሱን አመለካከታችን ብናስተካከል ዛሬ በቃ ነገርኩን። የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሳይሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ አለ። ዛሬ ዱወበል ግን መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። ሜት ነው ቢ ሶሻሊ አክሰፕተብል ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን እንድ ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አችልም። እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ያን ላይ መጠንቀቅ ለምን ይቻላል አይቻልም። ግን ነምበር 1 እኔን ልፈልግ፣ ቅድም ያልኩትን ነገር እናርግ፣ ሌላ ቦታውን ይዛ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል፣ ያንን ሙከራ ላርግ ማለት በቃ that's the reward። አንድ በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። yes ወጣቱ not just here, globally የኛ ደግሞ የባሰበት suicides, depression። it's sad። ለነሱ somehow ይሄንን ነው እንትን ማድረግ የፈት ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ የወረደ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ረሃብ በቃ ያልፋል። እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው። ከላይ እኮ ሌላ ብዙ ነገር እንዳለ፣ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ
አንድ ምሰሶ ይሰጥሃል። not to get lost, not to get depressed. not simple. ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work። ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሺዎች ላይ specifically በኢትዮጵያ ኮንቴክስት ትልቅ ለሁሉም አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው፣ ሁሉም ጭንቅ ላይ ነው። so that's actually a good public service።